ይኸውላችሁ ቤተሰቦች ከዚህ በፊት ካለፈው ነገር ከዚህ በፊት ካለፈው ችግራችን ከዚህ በፊት ካለፈው ጥፋታችን ካልተማርን ካለፈው ነገር ካለፈው ስህተታችን መማር ካልቻለን ቤተሰቦች ዞሮ ዞሮ ጉዳቱ ለኛው ነው። ዞሮ ዞሮ ችግሩ ለኛው ነው። ቤተሰቦች ዛሬ ላይ ይቅርታ መጠየቃችን ዛሬ ላይ መለወጣችን ምንም ጥቅም የለውም። ብሩክን አይተነዋል ፕራንክ ሲያደርጋት እሱ ያሰበው ሊያዝናናትና ሊያስደነግጣት ነው። ስለዚህ ምንም ነገር ስንጀምር መጀመሪያ መልካምም ይሁን መጥፎም ነገር ቤተሰቦች መጨረሻው ምን ሊሆን ይችላል፣ መጨረሻ ላይ ምን ሊያመጣልን ይችላል የሚለውን ነገር ማሰብ ብቻ መረዳት ብቻለ እሱን መጨረሻውን ሳናውቀው የምንሰራው ነገር የምንጀምረው ነገር ቤተሰቦች መጨረሻ ምን ሊያመጣ እንደሚችል መጨረሻ ምን ሊያስከትል እንደሚችል አስበን የገባንበት ሲሆን ለሚመጣው ነገር በሙሉ ኃላፊነት እንወስዳለን። ነገር ግን ቤተሰቦች ፍቅራችን ህይወት ውስጥ ሊሆን ይችላል፣ በጓደኝነታችን መሀል ሊሆን ይችላል፣ በአብሮነታችን ውስጥ ቀልድ ሲበዛ በቀልድ ምክንያት የብዙ ሰው ህይወት እንደተበላሸ፣ በፕራንክ ምክንያት የብዙ ሰው ህይወት እንደተበላሸ ሁላችንም የምናውቀው። ስለዚህ እነዚህ ልጆች ካለፈው ነገራቸው መማር ያለባቸው እያስባሉ ካለፈው ስህተታቸው ካለፈው ችግራቸው መማር መቻል አለባቸው። ተምረው ይቅርታን አንድ ሰው ይቅርታን ሲያደርግ ያንን ነገር ድጋሚ ላይ ያደርገው ያንን ነገር ድጋሚ ላይ ሰላም ቤተሰቦች ፕራንክ መደራረጋቸው መዝናናታቸው መልካም ነው። ነገር ግን ቤተሰቦች መጨረሻውን ማሰብ መቻል አለ። ዛሬ ላይ መሳቃችንን ሳይሆን ዛሬ ላይ መጫወታችንን ሳይሆን ነገ ምንድን ነው ሊያመጣብን የሚችለው ነገ ምንድን ነው መጨረሻው የሚለውን ነገር መጀመሪያ በደንብ ማሰብ አለብን ብዬ አስባለሁ። ቤተሰቦች ሴት እኮ ነሽ ሀይሚ፣ ሴት እኮ ነሽ። ሴት ሆነሽ እንደዚህ አይነት ፕራንክ ይደረጋል? ሃይማኖት ታይ የምሬን ነው የምልሽ። ተይኝ። በእርግጥ ቤተሰቦች ሀይሚም አይፈረድባትም። ምክንያቱም ያየችው ነገር እጅግ በጣም የሚያስደነግጥ እንኳን እሷን እኛን ራሱ አስደንግጦናል። ብሩክ ያደረገው ነገር የሰራው ነገር በጣም ከፍ ያለ ነገር ነው። ቤተሰቦች በጣም እጅግ በጣም ትልቅ ነገር ነው። ከዚህ በፊት ከሰሩት ከዚህ በፊት ካሳዩት ፕራንክ ይሄኛው ፕራንክ በጣም የተለየ በጣም ከባድ ነው። ለማመን ያስቸግራል። ገብቷችኋል? በዛ ላይ ደግሞ ሀይሚ ከልጅቷ ጋር ከዚህ በፊት ችግር እንዳለባቸው ከዚህ በፊት ብዙ ጊዜ እንደተጣኑ ስታወራ ነበር ሀይሚ። ስለዚህ ከእንደዚህ አይነት ሰው ጋር እናንተ ተለኛ ከሆናቸው ሰው ጋር የኔ የምትሉት ሰው ከዛ ሰው ጋር ስታዩት ከዛ ሰው ጋር ማየቱ ሳይሆን ሌላ ነገር ሲያደርግ ያላሰባችሁትን ነገር ሲያደርግ በጣም የሚያስደነግጥ በጣም ከሚባለው በላይ ያስደነግጣል። ስለዚህ ሀይሚ አይፈረድባት። እናንተ ላምናችሁ አልችልም። ምክንያቱም ከኔ በፊት ትተዋወቃላችሁ። አይ ነው ግን ያን ሁሉ ነገር እንኳን ነው ገብቶሽ ቴክስት ማንበብ ትችላለሽ። ደግሞ ስማ አይመለከተኝም ከዚህ በኋላ ሁሉንም ነገር ብሩክ ተናግሯል። ሁሉንም ነገር ፕራንክ እንደሆነ እንዴት እሷን እንዳስጨነቃት ምናምን ተናግሯል። ሁሉንም ነገር አውርቷል። ነገር ግን ሀይሚ ለመቀበልም የከበዳት ሶሲ ከዚህ በፊት ችግር ስለነበረባት ነው እንጂ ሀይሚ ብሩክ ላይ የሚጨክን አንጀት የላትም። ብሩክን ደግሞ ሀይሚ ላይ የሚጨክን አንጀት የለውም። ስለዚህ ሁለቱም ያለ ሁለቱ አይሆንላቸውም። ብሩክም ያለ ሀይሚ ሀይሚም ደግሞ ያለ ብሩክ አይሆንላቸው። ይሄ ግልጽ የሆነ ነገር ላይ ፈለግከው ማድረግ ትችላለህ። እኔ ግን ተው፣ ዛሬ መጣሁት ፍፄ ስላለኝ ነው። በቃ ትሰማላ። እኔ ተወኝ በቃ። ስላንተ ህይወት አይመለከተኝም። ህይወቴ ውጡ በቃ። አብራችሁ መኖር ትችላላችሁ። ማናማ ሁለታችሁ እያስፈራራሁሽ እያስፈራራሁሽ አይደለም። ለምን? ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ነው ያለው። ዛሬም ብቻ ለፕራንክ ነው የመጣ ነው እንዳትሉ። ዛሬም ለፕራንክ ነው ይቅርታ ምን ጠይቆ ፈጣሪ ይመስገን። ዛሬ ከሶሲ ጋር መጥቻለሁኝ እና ያለችኝም አማራጭ እሷ ናት። አይ ቲንክ ከትላንት ወዲያም ትላንትም እዚያ ነበረች መንገድ ነበረች እና ዛሬ አግኝቻት በጣም በቃ አስፈላጊዋ ሰውም ስለሆነች ነው ይዣት የመጣሁት። ምክንያቱም ከሀይሚ ጋር ለማስታረቅ ማለት ነው እና ሀይሚ ይሆናላ ከካሜራስ ጀርባ ምን አይነት ነገር ተደርጎ ይሆናል ምናምን እያለች ነው ሶሲ እና ያለውን ነገር ግልጽ ማድረግ አለብን ከሷ ጋር አይመስልሽም? እሱማ ግልጽ ማድረግ አለብን። ግን ያው ትናንትናም ቪዲዮአችሁን አይቼዋለሁ። ለምን እንደሆነ አላውቅም። በእርግጥ ያየነው ፎቶ የሆነው ነገር እንደዛ ያስብላል። ከዛ በፊት እነዚህ ልጆች ምን ነበራቸው ምን አድርገው ይሁን እንድንል ያደርጋል። ምክንያቱም የተነሳችው ፎቶ ብቻ እንደዛ ያስብላል አይደል? ቤተሰብ መረዳት እየፈለገች አይደለም እምልህ ብሩክ ታውቃለህ፣ የኔ እናንተን ጓደኝነት አይደለ ላይክ ሊዛሊ ወንድምና ካንተ ጋር ንግግር የለኝም። ከሷ ጋር ወራሷን እኮ እኔን እንድትሰሪልኝ አልኳት። ምን ሆነሽ? እሷ ታውራኝ ዞር በል። እሺ ከዚህ ተረጋግተሽ አውሪና እኮ ዞር በል። ምን ሆነሽ ነው? የሌለብሽን ባህሪ ታሳይኝ። ረጋ ብለሽ አልረጋጋም። በዚህ አጋጣሚ ቤተሰቦች ሀይሚ አሁን ከምታደርገው ነገር አሁን ሀይሚ ከምታሳየን ነገር ምንድነው እያያችሁ ያላችሁት? ቤተሰቦች ምን አይነት ስሜት ላይ እንደሆነች ምን አይነት ፍቅር እንዳላት ምን አይነት ስሜት እንዳላት ምን አይነት ቦታ እንዳላት የሚያሳይ ነገር ሆነ። ሀይሚ እያደረገች ያለችው ነገር የሆነች ያለችው ነገር ቤተሰቦች በሙሉ ለብሩክ ምን አይነት ፍላጎት እንዳላት ለብሩክ ምን አይነት ስሜት እንዳላት በትክክል የሚያሳይ ቪዲዮ ነው። የሆነች ያለችው ነገር በሙሉ ያንን ነው የሚያሳይ። ለብሩክ ስሜት የሌለው ሰው እኮ ብሩክን
የማይወደው ሰው ቢሆን ኖሮ የተለየ ስሜት ባይኖራት ኖሮ ለብሩክ ኖርማል ምንም አያገባትም። እሱ የፈለገውን ማድረግ ይችል ነበር። እሷም ደግሞ እንደፈለገች መሆን ትችላል። ትልቅ ስሜት አላት፣ ትልቅ ቦታ ለብሩክ አላት። ስለዚህ ዞሮ የትም አትሄድበትም። እሱም ደግሞ የትም ማስከበር ካልቻልክ እኔ ራሴን አስከብራለሁ። ፕራንክ እኮ ነው ያደረኩት። ምንድን ነው አንቺ? ሃይሚ እግዚአብሔርን እንጣላለን። እሺ ረፊ ይቅርታ ልንጠይቅሽ እኮ ነው የመጣ ነው። ስንት ነገር ተደራርገና አይደል እንዴ? ስንት ነገር ተደራርገና እንዴ? ሃይማኖት ክብርን በሚነካ ፕራንክ አይደለም። እሺ ሰሚኛ ሃይሚ እኔ ብያት ነው። እሺ እኔ እኮ ነኝ አድርጌ ያልኳት። አያችሁ ቤተሰቦች፣ ፕራንክ አይነት አለው። እጅግ አሁን እያደረጉት ብሩክ የሰራው ፕራንክ በጣም ትልቅ ሌቭል ነው ቤተሰቦች፣ በጣም ትልቅ ነገር ያደረግ ፕራንክ ስናደርግ ፕራንክ ለማድረግ ስናስብ ቤተሰቦች ለመዝናናት እና ደግሞ ትምህርት ሊያስተምረን የሚችል ነገር መሆን አለበት ብዬ ነው የማስበው። ብሩክና ሃይሚ ከዚህ በፊት የሚያደርጉት ፕራንክ የሚሰሩት ፕራንክ የሚያዝናኑ እና ደግሞ የሚያስተምሩ ፕራንኮች ነበር የሚሰሩት። አሁን ላይ ግን ብሩክ የሰራው እጅግ በጣም ትልቅ ጥፋት ነው። ጥፋቱን አምኖ ደግሞ ትናንትና ይቅርታ ጠይቋል። ይቅርታን መጠየቅ ትልቅነት ነው። በጣም እጅግ መልካም ነገር ነው። ትላንት ያሳየን ብሩክ ያሳየን ጥፋቱን አምኖ መምጣቱ ይቅርታ መጠይቁ በጣም ትልቅ ነው። አሸናፊነቱን ነው የሚያሳየ። ነገር ግን ተመልሶ እዛ ነገር ውስጥ የማይገኝ ከሆነ ነው የአሸናፊነቱ የሚቀጥለው። ቤተሰቦች ይቅርታ የጠየቁ ዋጋ የሚኖረው ትልቅ መሆኑ የሚታወቀው ቤተሰቦች እዛ ነገር ላይ ተመልሶ ካልመጣ እንደዚ አይነት ስህተት ድጋሚ ካልሰራ ነው ቤተሰቦች ይቅርታ መጠየቁ ትርጉም እንዳለውና ይቅርታ መጠየቁ አሸናፊ መሆኑ የሚረጋገጥ እዚያ ነገር ላይ ተመልሶ ካልተገኘ ሰው ይቅርታ ሲጠይቅ ያለፈው ነገር አልፏል፣ ከዚህ በኋላ እንደዚህ አይነት ነገር አልሰራም፣ እንደዚህ አይነት ስህተት አልደግምም ብሎ ተገጽጾ ነው ይቅርታ የሚጠይቀው። ራሱን አሳምኖና አምኖበት ነው። ብሩክ ደግሞ እንደዚህ አይነት ነገር ተመልሶ እንደማይገባበት ተስፋ እናደርጋለን። ላናግራት መልስሞሽ እልሽኒ ጌታ ነው አይደለም ንገረኝ እኮ መልስሞሽ እየሰማሁሽ ነው። አልቀኒ ላይክ ሊትራሊ ታርጋንቺ ነው እያወራሻለሁ። እሺ ተናደሻል፣ ይገባኛል። ያረግነው ነገር ሴት እኮ ነሽ ሃይሚ ሴት እኮ ነሽ። ሴት ሆነሽ እንደዚህ አይነት ፕራንክ ይደረጋል? ሃይማኖት ታይ የምሬን ነው የምልሽ። ታይ እሺ ልቀቂ እኮ ለቀሻለሁ። ሃይሚ ለምንድን ነው ማለት እኔ ልሽ እዚህ የመጣሁት ስንሰራፍቼ አንቺን ይቅርታ ለማለት ነው። ስላስከፋሁሽ ይቅርታ አልፈልግም። ሴት ነሽ። እኔ አንቺ ላይ እንደዚህ ባደርግ ደስ ይልሻል? ንገሪኝ፣ ደስ ይልሻል ወይ? ገባሽ አይደል? ሃይሚ በዚህ ልክ ትናደዳለች እንዴ? ቤተሰቦች እኔ ሃይሚ እንደዚህ ስትናደድ አይቻለቅ እንዴ? እንደዚህ አይነትን ባህሪ ያላት እንዴ እሷ? በስመ አብ ኃይለኛ ምን ሆነሽ ነው? አይመለከተኝም። ለብሩክ ምን ሲጀመር ሲቀጥል ልንገርሽ፣ ሲጀመር እኔ እናንተ ላምናችሁ አልችልም። ምክንያቱም ከኔ በፊት ትተዋወቃላችሁ። አይ ነው ግን ያን ሁሉ ነገር የምታወሪውን ነገር እንኳን ነው ቂሽ ገብተሽ ቴክስት ማንበብ ትችያለሽ። እኔ አንቺ ላይ ባደርገው እንደዚህ አይነት ነገር ደስ ይልሻል? አሁን ለዛ ነው የመጣሁት። አይደለም አልጋ ላይ እንደዛ ታይቺ ይቅርና አብሬው ቆሜ ብታይ ከአንቺ ጓደኛ ጋር እርግጠኛ ነኝ ትገይኛለሽ። ሃይሚ እኔ አንደርስታንዲንግ ነኝ። አንተ ደግሞ ስማ አይመለከተኝም። ከዚህ በኋላ የፈለግከውን ማድረግ ትችላለህ። እኔ ግን ተው፣ ዛሬ የመጣሁት ፍፄ ስላለኝ ነው። በቃ ትሰማለህ? እኔ ተወኝ በቃ። ስለአንተ ህይወት አይመለከተኝም። ተይ እንጂ ሃይሚ ተይ። የሆነልሻል ያለሱ ተይ እንጂ እውነት ብሩክ እንኳን እሺ ብሎ ቢተውሽ ይለቀሽ ያለሱ እንደማይሆንልሽ ያለሱ እንደማያስችልሽ እሱ ላይ የሚጨክን አንጀት እንደሌለሽ ሁላችንም የምናውቀውን ይሄ ግልጽ የሆነ ነገር ነው። ቤተሰቦች እሱን ባትፈልጊውና እሱ እንዲተውሽ ብትፈልጊ እዚህ ቦታ አትመጪም ነበር፣ አትገኝም ነበር። አንደኛ ነገር። ሁለተኛ ነገር ደግሞ በዚህ ልክ እንዲህ አይነት ስሜትሽን አታሳየንም ነበር። እንዲህ አይነት ትልቅ ፍላጎት እንዳለሽ መሆን እያሳየሽ ነው ያለው። ያለ ብሩክ እንደማይሆንልሽ በቃ በዚህ ተራ ነገር ስማ፣ ይቅርታ ምንም አያስፈልገኝም። ለምንነቱን አትነግሪኝም? እሺ አንቺ ከኔ ጋር መለያየት ነው እንደፈልጊው ምክንያት ነበር ያጣሽው እና በዚህ ተራ ነገር እንደፈለክ አስቦትኛለሽ። እንዴ ተራ ነገር እኮ ነው። ብሩክ ተረጋጋ። እኔ ነኝ አይደል ያጠፋሁት? ኖ እኔ ነኝ ያጠፋሁት እኮ ሶሲንም እኮ እኔ ነኝ የጠራኋት። አይደል የሰውን ክብር የሚነካ ነገር ያደረጋችሁ ማለት ነው። እንደዛ አይደለም የምናገረው ነገር እኔን አታስገምቱኝ። እሺ የምታወሪው ነገር እንኳን ነው ጌሽ አውቃለሁ። አያችሁ ቤተሰቦች፣ አሁን በዚህ ምክንያት በዚች ስራ ምክንያት በዚህ ነገር ፍቅራቸውን ይህን የወሰለ ፍቅራቸውን ይህን የወሰለ መዋደዳቸውን ሊያጡ ይችላሉ። ቤተሰቦች ሊበላሽ ይችላል። ስለዚህ ሁላችሁም ከዚህ ነገር የተማራችሁ ይመስለኛል ቤተሰቦች። ይሄ ትልቅ ትምህርት አለው። ይሄ በጣም በብዙ የተማርንበት ነው ቤተሰቦች። ምን አይነት ፕራንክ መደረግ እንዳለብን፣ ምን አይነት ፕራንክ ማድረግ እንዳለብን፣ ፕራንክ ማድረግን ስናስብ ምን አይነት ነገር ማሰብ እንዳለብን፣ መጨረሻው ምን ሊሆን ይችላል የሚለውን ነገር በትክክል ማሰብ እንዳለብን የሚያስተምር ቪዲዮ ነው ቤተሰቦች።
መጨረሻው አያችሁ። እንደዚህ የሚዋደዱ ሰዎች፣ እንደዚህ የሚፋቀሩ ሰዎች በዚች ምክንያት በዚች ፕራንክ ምክንያት ፍቅራቸው ሊበላሽ ይችላል። የወደፊት ህይወታቸው ሊበላሽ ይችላል ቤተሰብ። ስለዚህ ከነዚህ ልጆች ብዙ ነገር እየተማራችሁ ይመስለኛል። እኔም ተመሬባቸዋለሁ። መጨረሻ አንድን ነገር ሴት ሲያምሩ መልካም ወይም መጥፎም ነገር መጨረሻው ምን ሊሆን ይችላል? መጨረሻው ምን ሊያውቅ ይችላል? ምን ሊያስከትልብን ይችላል? ትምህርት ሊያሳጣን ይችላል? ምን ሊሰጥን ይችላል? የሚለውን ነገር በትክክል ማሰብ መቻል አለብን። የምታወሪው ነገር እንኳን ወቂ እንዴ አንቺ ስታረጊው እኛ ላይ አይገርምም እንዴ? ምንድነው? ምን ልትይ ነው? እኔ አንቺ ያናግርሽ ማለት ነው። ረፊ በቃ እሷን እኔ ነኝ ያመጣኋት። እሷን እኔ ነኝ ያመጣኋት። ለምን አትተባበራለች? ሃይሚ ምን ሆነሻል? እና ላንቺ ንገሪኝ። እኔ አንቺ ጓደኛ መጥቶ እንደዚህ ሰው ሲም ሰማዋለሁ። we friends ገባሻ? ጓደኛ ማማቾች ነን። I'm here to help him። ለአንቺ ነገር ምን እንድላችሁ ይጠብቃችሁት? እሺ እንደምትናደጂ ገብቶናል። ሃይሚኛ ከይቅርታልን ጠይቀሽ ነው የመጣሁት። ስራዬን ትቼ ብዙ ነገር ትቼ መጣሁ። ምን ማለት ነው እንደዚህ? በቃ ተውኝ። ግን እኔ እዚህ ጋር የመጣሁት ይቅርታ ልልሽ ነው። ገባሽ? እና ደግሞ በእኔ ምክንያት አይደለም። ሲጀመር ትናንት ነግሬያለሁ።